የታዋቂዋ ዓለም አቀፍ ሞዴልና የሚስ ወርልድ ኢትዮጵያ አሸናፊ ሩታ ይርጋለም ታላቅ እህቷን እጅግ አሳዛኝ በሆነ ማጣቷ ትላንትና ውሎ ያደረ ዜና ሆኗል። የሞዴሏ ታላቅ እህት የሆነችው ሰው በአጋቾች ተጠልፋ ከፍተኛ የገንዘብ መጠን ከተጠየቀባት በኋላ ሕይወቷ በአጋቾቿ በጭካኔ መነጠቁ ብዙዎችን ያስደነገጠ ጉዳይ ሆኖ ውሎ አድሯል። ታዲያ ከዚህ ሁሉ በላይ ደግሞ ነገሩን እጅግ አስከፊ ያደረገው ነገር ደግሞ ለሟች ሕይወት መነጠቅ የቅርቧ የሚባሉ ሰዎች ሴራ እንዳለበት መነገሩ ነው። ይህ ጉዳይ የቤተሰቡን ልብ በብዙ እየሰበረ ጉዳይ ሆኗል። ሚስ ወርልድ ኢትዮጵያ አሸናፊዋ ሩታ ይርጋለምም ታዲያ ከዚሁ ጉዳይ ጋር በተያያዘ የተሰማትን ጥልቅ የልብ ሐዘን በማህበራዊ ሚዲያዋ ላይ አጋርታለች። ፖሊስም ይህንን ጭካኔ የተሞላበት ድርጊት ከፈጸሙ ግለሰቦች ጋር ተያይዞም ያወጣው መግለጫ አለ። የምንወዳችሁ የጊዜ ሚዲያ ቤተሰቦች አብራችሁ ከቆያችሁ ይህ ከምንነግራችሁ መረጃዎች መካከል ቀዳሚው ነው። በሌላ መልኩ በቅርቡ በጅማ ከተማ በሚገኘው ኤርማታ አንደኛ ደረጃ ትምህርት ቤት ተብሎ በሚጠራው መማሪያ ግቢ ውስጥ በአንድ ጎበዝና ለቤተሰቦቹ እጅግ ትልቅ ተስፋ በሆነ ተማሪ ላይ በክፍል ጓደኛው የተፈጸመው የግድያ ወንጀል ብዙዎችን ያሳዘነና ብዙ ወላጆችን ያስደነገጠ ስለመሆኑ ከዚህ ቀደም ሰርተን ወደ እናንተ ባቀረብነው መረጃ ነግረናቸው ነበረ። ታዲያ ከዚህ ጉዳይ ጋር በተያያዘ ወንጀሉን የፈጸመው ሌላኛው የክፍል ጓደኛውም በፖሊስ ቁጥጥር ስር ውሎ በሕግ ጥላ ስር መቆየቱ ይታወቃል። የገዛ የክፍል ጓደኛውን ሕይወት የነጠቀው ይህ ተማሪ በጅማ ዞን ከፍተኛ ፍርድ ቤት የመጨረሻው ብይን ተበይኖበታል። ይህንን ጉዳይ ከዚህ ቀደም ያልሰማችሁት ካላችሁ ጉዳዩን በዝርዝር እነግራችኋለን። ደግሞ የሰማችሁ ከነበራችሁና የፍርድ ሂደቱን መስማት የፈቀዳችሁም አብራችሁን ከቆያችሁ የፍርድ ቤት ውሳኔው ምን እንደሚመስል የምንነግራችሁ ጉዳይ ይሆናል። በሌላው መረጃችን በቅርቡ በዩቲዩበሩ ዳቡድ ላይ ህገወጥ የዋጋ ጭማሪ በማድረግ የላሊበላን መልካም ገጽታ ያበላሸው ግለሰብ ባሳለፍናቸው ቀናት ማለትም ሐምሌ 18 ቀን 2018 ዓ.ም በላሊበላ ባህልና ቱሪዝም ጽህፈት ቤት ከፖሊስ ጽህፈት ቤት ጋር በመተባበር በቁጥጥር ስር እንዲውል መደረጉን በሌላ መረጃ ነግረናቸው ነበረ። ታዲያ ከዚህ ግለሰብ በቁጥጥር ስር መዋል ጋር ተያይዞም ቁርስ ጋብዟቸውም የ50 ብር ፓስቲ ላይ 100 ብር ጭማሪ እንዲከፍል ያደረጉ እነዚህ ግለሰቦች በቁጥጥር ስር መዋላቸውን ተከትሎ ይህ ዩቲዩበር በጉዳዩ ላይ ሌላ አስተያየት ሰጥቷል። የሰጠው አስተያየት ደግሞ ግለሰቡ እንዴት ያለ ሰው ነው፣ ምን አይነት ቅልብ ቢኖረው ነው ያሰኘም ጉዳይ ሆኗል። ሰላም የምንወዳችሁ የምናከብራችሁ የጊዜ ሚዲያ ቤተሰቦች በዛሬው የመረጃ ሰዓቶቻችን እነዚህን አጫጭር መረጃዎች ልነግራችሁ እንወዳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ታዲያ የዛሬውን የመረጃ ሰዓታችን ደግሞ አጋር የሆነን ቴምር ፕሮፐርቲስ ነው። ቴምር ፕሮፐርቲስ በአዲሱ ጫካ ፕሮጀክት ለመኖሪያ ምቹ የሆኑ አፓርታማ ቤቶችን ገንብቼ እናንተን እየጠበቅኳቸው ነው ይላል። ቴምር ፕሮፐርቲስን ሳትጎበኙ ቤት አትግዙ ይላል ቴምር ፕሮፐርቲስ። ጠዋት ከእንቅልፎ ሲነቁ ድንቅ የአዕዋፋት ዝማሬ የሚሰሙበትና ጤናማ አየር የተነፈሱ በሚኖሩበት አዲሱ ቤተ መንግስት ጫካ ፕሮጀክት አቅራቢያ አፓርትመንት ቤቶችን በልዩ አከፋፈል ለሽያጭ አቅርበናል። በአንዴ ለምትከፍሉ ስቱዲዮ 2.7 ሚሊዮን ብር፣ ባለ 1 መኝታ 4.8፣ ባለ 2 መኝታ 7.3 ሚሊዮን ብር እንዲሁም ባለ 3 መኝታ 9.7 ሚሊዮን ብር ብቻ። በአንዴ መክፈል ለማትችሉ ሁለት የክፍያ አማራጮችን ይዘን ቀርበናል። 20% ቅድመ ክፍያ በመክፈል ቀሪውን ያለ ወለድና ያለ ዋጋ ጭማሪ መክፈል ይችላሉ። ሁለተኛው 40% ቅድመ ክፍያ ከፍለው 60% ቤቱን ሲረከቡ መክፈል ይችላሉ። በተጨማሪም ለቢሮና ለንግድ የሚሆኑ የንግድ ሱቆችን ሳር ቤት፣ ቡልጋሪያና ፒያሳ ለሽያጭ አቅርበናል። ውጭ ሀገር ለምትኖሩ ደንበኞች ወኪል ሳያስፈልጎት ውሎን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ በ0991 81 12 91 ሃሎ ይበሉን። ቴምር ፕሮፐርቲስ የህልሞ ማረፊያ። ተመልሰናል። የምንወዳችሁ የምናከብራችሁ የጊዜ ሚዲያ ቤተሰቦች ቀዳሚ ወዳደረግነው መረጃችን ስንመለስ ትላንትና ማህበራዊ ሚዲያውን ሞልቶት ብዙ ኢትዮጵያውያንን ያስደነገጠ ጉዳይ ሆኗል። የሚስ ወርልድ ኢትዮጵያ ታላቅ እህት ህይወቷን ያጣችበት መንገድ በብዙ መልኩ አነጋጋሪ መሆኑ ነው። በ26 በሚስ ወርልድ ኢትዮጵያ አሸናፊነት ተመርጣ ኢትዮጵያን በዓለም አቀፍ የሚስ ወርልድ ውድድር ለመወከል በዝግጅት ላይ የነበረችው ሞዴል ሩታ ይርጋለም በተጨማሪም የባህልና ስፖርት ክብር አምባሳደር በመሆን በመላው ኢትዮጵያ የተለያዩ ክልሎች እየተዘዋወረች የኢትዮጵያን ባህል ቱሪዝምና ሀገራዊ እሴቶቿን በማስተዋወቅ ላይ ነበረች። ታዲያ በዚህ ወቅት የታላቅ እህቷን ቅዱሳን ይርጋለም አሳዛኝ ህልፈት በመከሰቱ ምክንያት የነበራትን ሀገራዊ ተልዕኮ ለጊዜው አቋርጣ ወደ ቤተሰቧ ለመመለስ ተገዳለች። በስራ ሁኔታ ላይ ሆና እንዲህ ያለው መርዶ በሰማችበት ሰዓት የተሰማት የልብ ሐዘን እጅግ ጠልቅ እንደነበርም ወዳጆቿ ይናገራሉ። በአንድ በኩል የሀገርን ስም በዓለም አቀፍ መድረክ ከፍ ለማድረግ
የሚደረግ ብሩህ የደስታ ዝግጅት ይዛ ብዙ ሰንቃ ነበር ስትንቀሳቀስ የነበረችው። ታዲያ እንደው ድንገት ከየት መጣ ሳይባል በሌላ በኩል ደግሞ ድንገተኛ ሀዘን ቤቷን ማንኳኳት ጀመረ። የ26ቱን የሚስ ወርልድ ኢትዮጵያ አሸናፊና የባህል አምባሳደር የሆነችው ሞዴል ሩታ ይርጋለም ቤተሰቦቿ መቼም ቢሆን ጠብቀውት የማያውቁት ጥልቅ ሀዘን ቤታቸው ገብቷል። እጅግ በጣም አስደንጋጭ ነበረ። ዛሀበሻ መረጃው ደረሰኝ ብሎ እንደዘገበው ከሆነ የዚህ ልብ ሰባሪ ታሪክ ሰለባ የሆነችው የሩታ ታላቅ እህት ወጣት ቅዱሳን ይርጋለም ባላለች በመሀል አዲስ አበባ ቤተል አካባቢ በሰላም ትኖር ነበረ። በሰላም ትኖር ከነበረበት ቤቷ በተንኮል ተጠርታ ከወጣች በኋላ ዳግም ወደማትመለስበት የጨለማ መንገድ ታፍና መወሰዷ ነው የተሰማው። አጋቾቿ የሰውነትን ክብርና ርኅራሄን ወደ ጎን በመተው የዚህችን ወጣት ህይወት በገንዘብ ተመን ለክተውት ኖሯል። ለቤተሰቦቿም የ2 ሚሊዮን ብር ጥያቄ ያቀርባሉ። ቤተሰብ ታዲያ የ2 ሚሊዮን ብር ከህይወት ባይበልጥም እሱን 2 ሚሊዮን ብር ለመክፈል በብዙ ይታትሩ ነበር። ቤተሰብ በጭንቀትና በስጋት መሀል ሆኖ የሚወዷትን ልጅ ለማትረፍ ሲንገዳገድ፣ እነዚህ ጨካኝ አጋቾች ግን አንዳች ርኅራሄ በልባቸው አልነበረም። ገንዘቡን ቢጠይቁ ምንም ሳያቅማሙ፣ ገንዘቡም ተሰጠን አልተሰጠን የሚል ጥያቄም ሳያቀርቡ የቅዱሳንን ለጋ ህይወት ለአንዴና ለመጨረሻ ጊዜ ነጥቀዋታል። ይህ መሪር እውነት የተረጋገጠው ታዲያ የአዲስ አበባና የኦሮሚያ ክልል ፖሊስ ባደረጉት ከፍተኛና የተቀናጀ ክትትል ወንጀለኞቹ ከህግ ለማምለጥ ሲሞክሩ በቁጥጥር ስር ካዋሏቸው በኋላ ነው። አጋቾቹ በቁጥጥር ስር ውለው በተደረገላቸው ምርመራ ይችን ንጹህ ነፍስ ያጠፉበትንና አስክሬኗን የጣሉበትን ስፍራ ለፖሊስ ጠቁመዋል። የፖሊስ ቡድኑም የወጣቷን ህይወት ለመታደግ የነበረው ተስፋ ተሟጠጠ። በምትኩ በጭካኔ የተገደለውን ቀዝቃዛ አስክሬኗን ሊያገኙ ችለዋል። ይህ አስደንጋጭ ነበረ። ግለሰቦቹ ብር ጠይቀው ብር እስኪሰጣቸው ለምንድን ያልጠበቁት? አላማቸው ምን ነበረ? ይህ አነጋጋሪ ጉዳይ ሆኗል። ለሀገሯ ትልቅ ራዕይን ሰንቃ የኢትዮጵያን ቱሪዝምና እሴት ለዓለም ለማስተዋወቅ በዝግጅት ላይ የነበረችው ሩታ ይርጋለም ይህ የሞት መርዶ ሲያጋጥማት ታዲያ ሁሉንም ሀገራዊ ተልእኮዎቿን በሙሉና ህልሟን ወደ ጎን በመተው እያለቀሰች ወደ ቤተሰቧ ጉያ ተመልሳለች። የሚስ ኢትዮጵያ አዘጋጅ ኮሚቴም የደረሰውን አሰቃቂ ድርጊት በከፍተኛ ሀዘን በመግለጽ ለሞዴል ሩታ ለቤተሰቦቿና ለወዳጅ ዘመዶቿ ልባዊ መጽናናትን ተመኝቷል። ፖሊስ ላደረገው የተቀናጀ ጥምረትም ምስጋናውን አቅርበዋል። የቅዱሳን ይርጋለም የቀብር ስነ ስርዓትም ትላንትና ሐምሌ 19 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ ቤተል በሚገኘው ቅዱስ ጎርጎርዮስ ቤተክርስቲያን ተፈጽሟል። ታዲያ ከቤቷ በሰላም ወጥታ በጭካኔ የተገደለችው የቅዱሳን አስክሬን ወደ ቀዝቃዛው መቃብር ሲወርድ የቤተሰቦቿና የወዳጆቿ ለቅሶ ቤተክርስቲያኑን በሀዘን ያናወጠ ነበር። ይህን ተከትሎ የ2026 ሚስ ወርልድ ኢትዮጵያ አሸናፊዋ ሩታ ይርጋለም የሟች እህቷን የምረቃ ፎቶግራፍ አያይዛ እግዚአብሔር የወደደውን አደረገ፣ ከጠላቴ እኔ እጠነቀቃለሁ፣ ከወዳጄ አንተ ጠብቀኝ፣ የኔ ማን ነው ትላለች። የኔ ማን ነው ማለት የኔ የምንለው ሰው ማን ነው በማለት በደረሰባት ጥልቅ ሀዘን የተሰማትን ስሜት ገልጻለች። ይህ የሞዴል ሩታ አጭር መልእክት ብዙ ነገሮችን በውስጡ እንዳመቀ የሚተነትኑ አስተያየት ሰጪዎችም እንደሚሉት ከሆነ ሩታ ታላቅ እህቷን ያጣችው በቅርብ ሰዎች ተባባሪነት ነው። በተለይም ነይ ብለው ከቤት የጠሯት ሰዎች በይፋ ሊታወቁ ይገባል። ይህ ለሌሎችም ሰዎች ትምህርት ነው። ማን ነው እንደዚህ ከቤት ጠርቶ ወስዶ አሳልፎ ለጅቦች የሰጣት በሚል ትልቅ ጥያቄ ተፈጥሯል። የሞዴሏ አስተያየት ከጠላቴ እኔ እጠነቀቃለሁ፣ አንተ ከወዳጄ ጠብቀኝ ብላ ያለችበት ነገሩ ላይ እጅግ ትልቅ ፍንጭ የሚሰጥና ታላቅ እህቷ በቅርብ ሰው ህይወቷ እንዲነጠቅና ከፍተኛ ሴራ ከጀርባ እንዳለው የሚያሳይ ነው እየተባለ ነው። ለመሆኑ ታዲያ ይህንን ያደረገው ሰው ማን ነው? ይህንን ጉዳይ በተመለከተ ፖሊስ በቅርቡ መረጃ ይሰጣል ብለን በተስፋ እንጠብቃለን። በተመሳሳይ ዜና ወደ ሌላኛው መረጃችን ስንመለስ የክፍል አለቃውን ባልተገባ መልኩ ህይወት የነጠቀው ተማሪ በእስራት ተቀጥቷል። የወንጀል ድርጊቱ የተፈጸመው በጅማ ከተማ በሚገኘው ሄርማታ አንደኛ ደረጃ ትምህርት ቤት ግቢ ውስጥ ነው። ይህ እዚህ ምስሉ ላይ የምትመለከቱት ተማሪ ሙሳ መሐመድ ይባላል። የ16 ዓመት ልጅና በጅማ ከተማ በሚገኘው ሄርማታ አንደኛ ደረጃ ትምህርት ቤት የ8ኛ ክፍል ተማሪ ሲሆን እጅግ ጨዋ ጎበዝና ለቤተሰቦቹ ትልቅ ተስፋ የነበረው ልጅ ነበረ። ተማሪ ሙሳ ትምህርቱ ላይ በሚያሳየው ትጋትና ጉብዝና እንዲሁም ጨዋነት ምክንያት የክፍል አለቃ ሆኖ የክፍሉ ሰላም እንዲጠብቁ
አለቃ ተደርጎ የተመረጠ ተማሪ ነው። ታዲያ በቀናት ባንዱ ሙዓዝ ቢላል የተባለ ተማሪ የሚማርበትን ክፍል ሲረብሽ ይቆያል። ሙዓዝ አስቸጋሪና ተመክሮም ተዘክሮም እንቢኝ ያለ አልሰማ ያለ ዋልጌ ተማሪ እንደሆነ እየተነገረ ይገኛል። በመረበሽ የክፍሉን ሰላም ሲነጥቅ የቆየው ይህ ሙዓዝ የተባለ ተማሪ ታዲያ መረበሻ አልበቃ ብሎት የኋላ በትምህርት ሰዓት በመስኮት በኩል ከመማሪያ ክፍሉ ውጭ ዘሎ ይወጣል። ይህን የተመለከተው የክፍሉ አለቃ ለምን እንዲህ ታደርጋለህ በማለት ይጠይቀዋል። ድርጊቱም ትክክል እንዳልሆነ ይነግረዋል። ሙሳም መሐመድ በወቅቱ ተማሪውን በመቆጣት የተሰጠውን ኃላፊነት ሊወጣ ይሞክራል። በዚህ ምክንያት ታዲያ ሁለቱ ተማሪዎች መካከል ግጭት ይፈጠራል። ልትናገረኝ አይገባም በማለት የተበሳጨው ተማሪ ሙዓዝ ቢላል አስቀድሞ ስለት ደብቆ ይዞ ወደ ትምህርት ቤት ገብቶ ኑሮ የክፍሉ አለቃ የነበረውን ተማሪ ሙሳብ መሐመድን በያዘው ስለት ወቅቱ ሕይወቱን እንዲያልፍ ያደርገዋል። ተከሳሽም በፖሊስ ተይዞ ምርመራ ተጣርቶበት ፍርድ ቤት የቀረበ ሲሆን ጉዳዩን ሲከታተል የቆየው የጅማ ዞን ከፍተኛ ፍርድ ቤትም ሐምሌ 19 ቀን 2018 ዓ.ም በዋለው ችሎት ተማሪ ሙዓዝ ቢላል መሆኑን በማረጋገጥ በ15 ዓመት ጽኑ እስራት እንዲቀጣ በይኖበታል። ወደ ሌላኛው መረጃችን ስንሻገር በቅርቡ በማህበራዊ ሚዲያ ላይ የታየውና ብዙ ኢትዮጵያውያንን አንገት ያስደፋ ጉዳይ ነበር። ከወደ ላሊበላ አካባቢ በአንድ ግለሰብ የተከሰተ ጉዳይ። በቅርቡ በጎብኚው ዳውድ ላይ በህገወጥ የዋጋ ጭማሪ በማድረግ የላሊበላን መልካም ገጽታ ያበላሸ ግለሰብ ሐምሌ 18 ቀን 2018 ዓ.ም በቅዱስ ላሊበላ ባህልና ቱሪዝም ጽህፈት ቤት ከፖሊስ ጽህፈት ቤት ጋር በመተባበር ግለሰቡ በቁጥጥር ስር ውሎ እንደነበር ነግረናቸዋል። ታዲያ በቅዱስ ላሊበላ ቆይታው ወቅት ዩቲዩበሩ በአንድ አነስተኛ ቁርስ ቤት የተመገበውን የቦምቦሊኖ ዋጋ ለመክፈል በጠየቀበት ጊዜ የቁርስ ቤቱ ባለቤት ትክክለኛውን የሽያጭ ዋጋ 50 ብር መሆኑን በታማኝነት ትገልጻለች። እልፍ ስትልም የእሱ ብር መጥቶ ምን ያደርግልኛል አይረባኝም ስትልም ትደመጣለች። ያም ሆኖ ግን ከዛ በፊት ይህ ግለሰብ ቁርስ የጋበዛቸው ግራቀኝ የተቀመጡ ጎረምሶች ነበሩ። ሆኖም እነዚህ ግለሰቦች ያለምንም ስልጣን ዋጋውን ወደ 150 ብር በማሳደግ ለ20 ቦምቦሊኖ 3000 ብር እንዲከፍል አድርገውታል። ነገሩን እጅግ አሳዛኝና ብዙዎችን አንገት እንዲደፋ ያደረገው ነገር ደግሞ ግለሰቡ በየዋህነትና በደግነት ቁርስ ጋብዟቸው ሲያበቃ ለጋበዛቸው ቁርስ እናመሰግናለን ማለት ሲገባቸው ጭራሽ ጭማሪ ብር ጠየቁት። ይህ ድርጊት ሕጋዊም ሆነ ስነ ምግባራዊ አልነበረም። ከሁሉም በላይ የቅዱስ ላሊበላን እውነተኛ መልካም ገጽታ የማይወክል የአንድ ግለሰብ ስህተት ነበር። ቅዱስ ላሊበላ ለዘመናት በእንግዳ ተቀባይነት በቅንነትና በመካፈል ባህሉ የሚታወቅ ከተማ ነው። በዚህ ጉዳይ ላይ የቅዱስ ላሊበላ ባህልና ቱሪዝም ጽህፈት ቤት ከፖሊስ ጽህፈት ቤት ጋር በመተባበር ህገወጥ ድርጊቱን የፈጸመውን ግለሰብ በህግ እንዲጠየቅ እርምጃ መውሰዱን ገልጾ ነበር። ታዲያ ከዚህም እልፍ ሲልም የላሊበላ ከተማ ቱሪዝም ጽህፈት ቤት የውጭ ዜጋን ባልተገባ መንገድ አስተናግደዋል ባላቸው ግለሰቦች ላይ ክስ መጀመሩን መናገሩም ይታወቃል። በኢትዮጵያ የነበረውን የጉዞ ልምድ በቪዲዮዎች ሲያጋራ የቆየው ታዋቂው ዓለም አቀፍ የቪዲዮ ፈጣሪ ወይም ኮንቴንት ክሬተሩ ዳውድ በላሊበላ ከተማ በሚገኝ በአንድ የአካባቢው ምግብ ቤት ከገጠመው የማታለል ድርጊት ጋር ተያይዞ የሚታሰር ሰው እንዲኖር እንደማይፈልግና ትኩረቱ የቱሪዝም ዘርፉን ማሻሻል ላይ መሆን እንዳለበት በይፋ ተናግሯል። ዳውድ በቪዲዮዎቹ አስተያየት መስጫ ላይ የአካባቢው ምግብ ቤት አታላይ ተይዞ ታስሯል የሚሉ በርካታ መረጃዎች ማየቱን ገልጾ $20 የማታለል ድርጊት ምክንያት ማንም ሰው እስር ቤት እንዲገባ እንደማይመኝና ሰዎች የሚያታልሉት በኑሮ ችግርተኛ ስለሆኑ እንደሆነም ይናገራል። በቅዱስ ስፍራም ቢሆን ብዙ ሰዎች በኑሮ ችግር ምክንያት የውጭ ሀገር ቱሪስቶችን ሊያታልሉ እንደሚችሉ እንደሚረዳ ገልጾ ያጋጠመውን ሁኔታ ያካፈለው ማንም እንዲቀጣ ሳይሆን የጉዞውን በጎና ፈታኝ ጎኖች ለተከታታዮቹ ለማሳየት እንደሆነ አስረድቷል። እንደ ዳውድ ምልከታ ከሆነ በላሊበላ ትልቁ ችግር የቱሪዝም አስተዳደርና ድርጅታዊ አሰራር ጉድለት ነው። በመሆኑም የቱሪዝም ባለስልጣናት ማሻሻያ ማድረግ ከፈለጉ የሚከተሉትን ዋና ዋና ነጥቦች ላይ አበክረው መስራት አለባቸው በማለት መስተካከል ይገባቸዋል ያላቸው ነገሮች ላይ አስተያየቱ ሰጥቷል። ታዲያ ይህ ዩቲዩበር ቁርስ ጋብዟቸው ክፍያው ላይ ጭማሪ የጠየቁት ግለሰቦች መታሰራቸውን ሲሰማ መታሰራቸውን አልደግፍም፣ በእኔ ምክንያት ሊታሰሩ አይገባም ብሎ ማለቱ እንዴት ያለ ቀን ሰው ነው! እውነትም እየዞረ የሚቀርጸው የአንዲትን ሀገር ባህላዊ ሁኔታ ለሕዝብ ለማስተዋወቅና እነዛ ደግሞ እንከን አለባቸው የተባሉ ነገሮች እንዲስተካከሉ ለማድረግ የበኩሉን ጥረት የሚያደርግ ዜጋ በመሆኑ ሊደነቅ ይገባል እየተባለም ይገኛል። በሌላ መልኩ ደግሞ ከዚህ ጋር ተያይዞም ዩቲዩበሩ ላይም ሆነ ጉዳዩን ወደ ሚዲያ ያቀረቡ የሀገር ውስጥ ሚዲያዎች ላይ ያላቸውን ከፍተኛ ቅሬታ
ቅሬታ የሚያነሱ የአካባቢው ሰዎችና የላሊበላ ቱሪዝም ቢሮ ኃላፊዎችም አልጠፉም። በሌላ በኩል ጉዳዩን ሲዘግቡ የተወሰኑ ሚዲያዎች የከተማዋን በርካታ መልካም ገጽታዎች በመተው ይህንን አንድ አጋጣሚ ብቻ በማጉላት ማቅረባቸው ሚዛናዊ ዘገባ አይመስለንም። ስህተት መታረም አለበት። ነገር ግን በአንድ ግለሰብ ጥፋት የአንድን ከተማ ስምና ገጽታ ማጉደፍ ተገቢ አይደለም። የሚያሳዝነው ነገር እነዚህ አንዳንድ የሀገር ውስጥ ሚዲያዎች ስለ ቅዱስ ላሊበላ ከዚህ በፊት የሚያበረታታ ወይም የሚያስተዋውቅ አንዳችም ዘገባ ሲሰሩ ታይተው አይታወቁም። በየዓመቱ ታህሳስ 29 ቀን በሚሊዮኖች የሚከበረውን የቅዱስ ላሊበላን ልደት ብዙ ዓለም አቀፍ ሚዲያዎች ሲዘግቡት፣ እነሱ ግን ትኩረት ሲሰጡት አይታዩም። ዛሬ ግን ከበርካታ መልካም ገጽታዎች መካከል አንድ አሳዛኝ ክስተት ብቻ በማጉላት እንዲሁም ለሕዝብ በማቅረብ ሚዛናዊ ዘገባ ያሳያሉ ብለን አንጠብቅም። ይህ ግን የቅዱስ ላሊበላን ክብርና መልካም ስም አይቀንሰውም ሲሉ የሀገር ውስጥ ሚዲያዎች ላይ ያላቸውን ቅሬታ ያነሳሉ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። በቆይታችን ላይ ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ታሰፍሩልን ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። እናመሰግናለን። ጠዋት ከእንቅልፎ ሲነቁ ድንቅ የአዕዋፋት ዝማሬ የሚሰሙበትና ጤናማ አየር የተነፈሱ በሚኖሩበት አዲሱ ቤተ መንግስት ጫካ ፕሮጀክት አቅራቢያ አፓርትመንት ቤቶችን በልዩ አከፋፈል ለሽያጭ አቅርበናል። በአንዴ ለምትከፍሉ ስቱዲዮ 2.7 ሚሊዮን ብር፣ ባለ 1 መኝታ 4.8፣ ባለ 2 መኝታ 7.3 ሚሊዮን ብር እንዲሁም ባለ 3 መኝታ 9.7 ሚሊዮን ብር ብቻ። በአንዴ መክፈል ለማትችሉ ሁለት የክፍያ አማራጮችን ይዘን ቀርበናል። 20% ቅድመ ክፍያ በመክፈል ቀሪውን ያለ ወለድና ያለ ዋጋ ጭማሪ መክፈል ይችላሉ። ሁለተኛው 40% ቅድመ ክፍያ ከፍለው 60% ቤቱን ሲረከቡ መክፈል ይችላሉ። በተጨማሪም ለቢሮና ለንግድ የሚሆኑ የንግድ ሱቆችን ሳር ቤት፣ ቡልጋሪያና ፒያሳ ለሽያጭ አቅርበናል። ውጭ ሀገር ለምትኖሩ ደንበኞች ወኪል ሳያስፈልጎት ውሎን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ በ0991 81 12 91 ሃሎ ይበሉን። ቴምር ፕሮፐርቲስ የህልሞ ማረፊያ።